ሰላም እንዴት ናችሁ? ኤስዲ እንግሊሽ እንግሊዘኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ክፍል 30 550 እናደርሳለን። ከምሽቶቻችንን ኤስዲ እንግሊሽ ዋን ላይም ልምምድ እያደረግን እንገኛለን። ወደ 70 ሺህ የሚጠጉ ሰብስክራይበርስ አሉ። እዛ ገብታችሁ ትምህርቶችን ተከታተሉ። ዩቲዩብ ቻናል ነው። እንዲሁም በቴሌግራምም በቲክቶክም እናንተ በምትወዷቸው ፕላትፎርሞች የእኛን ትምህርቶች እንድታገኙ ለማድረግ ጥረት እያደረግን ነው። ኤስዲ እንግሊሽ ብላችሁ ትምህርቶችን ተማሩ። ወደ ዛሬው ትምህርት በቀጥታ ወስዳችኋለሁ። እሺ ተማሪዎች፣ ዛሬ ክፍል 30 ላይ ነው ያለነው። ክፍል 29 ላይ ያቆምነው 538 ደርሰን ነበር። ዛሬ ደግሞ ከ539 እንቀጥላለን። I don't care ምንም መስሎ አይሰማኝም። I don't care ግድ የለኝም። ምንም መስሎ አይሰማኝም ማለት ስትፈልጉ ምን ትላላችሁ? I don't care I don't mind ምንም አይጨንቀኝም። I don't mind ምንም አይጨንቀኝም። ምንም ተፈጠረ ምንም እኔ ግድ የለኝም አይጨንቀኝም ማለት ስትፈልጉ I don't mind ይህንን ትጠቀማላችሁ። እናንተ ላትጠቀሟቸው ትችላላችሁ። የግድም ተጠቀሙ እያልን ሳይሆን ሰዎች ይህንን ደጋግሞ ስለሚጠቀሙት ማወቅ ስላለባችሁ ነው የምናመጣው። ሰዎች ሲናገሩ ግር እንዳይላችሁ ምን ማለት እንደፈለጉ እንድታውቁ ነው። It's possible ይቻላል። It's possible ይቻላል። ይህ ቃል በአንድ የኢትዮጵያ ታዋቂ ሰው ላይ የተለመደ ነው እና ያ ሰው ማን ነው? እስቲ ኮሜንት ስር ላይ ያስቀምጡልን። ያ ሰው ማን ነው? ይቻላል የሚለው It's possible ብዙ ነገሮች ይቻላል። የማይቻል ነገር የለም። ነገር ግን እንዲቻል ማድረግ የሚጠበቁብን ብዙ ነገሮች ይኖራሉ። እንግሊዘኛ ቋንቋ መናገር ይቻላል ወይ ካላችሁ፣ አዎ ይቻላል። It's possible but እንግሊዘኛ ቋንቋ ለመናገር ማድረግ ያለባችሁ ነገር ማድረግ አለባችሁ። ከዛም መሀል አንዱ ምንድን ነው? የቋንቋ ክምችቶቻችሁ ማስፋት አለባችሁ። መናገር ይቻላል፣ አዎ ይቻላል። ነገር ግን አእምሮ ውስጥ የሌለ ነገር አውጥተህ መናገር አትችልም። እንዳትሸወድ። አእምሮ ውስጥ የሌለ ነገር ከየትም ልታመጡ አትችልም። መናገር ትጀምራለህ፣ ትንተባተባለህ። ከዛ ምን መናገር እንዳለብህ በምትናገረው ቋንቋ ታውቀዋለህ፣ ግን በእንግሊዘኛ እንዴት መናገር እንዳለብህ አታውቅም። ካልተለማመድከው፣ አእምሮ ካልያዘው እንዴት አድርገህ ትናገራለህ? ነገር ግን እኛ እያደረግን ያለነው በዚሁ አጋጣሚ እንግሊዘኛ ቋንቋ ክምችቶቻችሁን ማስፋት ነው። አእምሮ ላይ ከተጠራቀመ ክምችቱ ካለ መናገር ይቻላል ወይ ካልከኝ፣ አዎ በደንብ ይቻላል። ብዙ ሰዎች ተናግረው እየቻሉ እያየን ስለሆነ፣ በልጅነትም አሁን የምትናገረውን ቋንቋ የቻልከው በዚህ አይነት መንገድ ስለሆነ ክምችቶችን ነው መጀመሪያ የምታሰፋው። ስለዚህ ላለመንተባተብ ዝም ብለንም እንችላለን ብቻ ብለን ራሳችንንም ላለመሸወድም የሚጠቅሙንን ልምምዶች ነው እያደረግን የምንገኘው። እንግሊዘኛ ቋንቋ በቀይ ባክግራውንድ የተጻፈባቸው የእንግሊዘኛው ጽሑፍና የአማርኛው ትርጉም ነው። በመሀል ደግሞ እንዴት መናገር እንዳለባችሁ፣ ከዛም ባለፈ ደግሞ ምስል አለ። ምስሉ አእምሯችሁ በቀላሉ እንዲያከማቸውና እንዲይዘው ያደርጋል። ይህ ክምችቶቻችሁ በሰፉ ቁጥር መናገር ስትፈልጉ መንተባተብ ቀርቶ ከአእምሯችሁ በቀላሉ አውጥታችሁ መናገር ትችላላችሁ። It's possible ይቻላል ለማለት ነው። በጣም ልብ አድርጋችሁ እንድታዩ የሚፈልገው ምስሉን ነው። ልጅ እያላችሁ መናገር ስትፈልጉ የምትናገሩት ሰዎች ከምስል ጋር አቆራኝተው እያስረዷችሁ ስለሆነ ነው። እኛም ለዛ ነው ልክ እንደ ልጅ ቋንቋን እንድትለምዱ ምስሎችን ጨምረን ያለ ነው ማለት ነው። አእምሯችሁን በዚህ አይነት መንገድ ትሪክ አድርገን በቀላሉ እንዲመዘግበው እናደርገዋለን። ከዛ በኋላ መናገር እንዴት ቀላል እንደሆነ የምታዩት ነው የሚሆነው። አንዳንድ የማይቻሉ ነገሮች አሉ እያቸዋለሁ። It's impossible እንግሊዘኛ ቋንቋ ክምችቶች ሳታከማችሁ፣ ቃላቶችን ሳታውቁ፣ አባባሎችን ሳታውቁ፣ አእምሯችሁ ሳይመዘግበው ድንገት እንግሊዘኛ ልናገር ብትሉ It's impossible
በወኔ የሚሆን አይደለም። በትዕግስት ነው የሚሆነው፣ በማከማቸት ነው የሚሆነው፣ በመማር ነው የሚሆነው። ከዛም ባለፈ ደግሞ በመትጋት ነው የሚሆነው። እንደ መዝናኛ ቀላል አይደለም፣ መማር ቀላል አይደለም። ግን ካልተማርክ ልታውቁ አትችልም። ኢትስ ኢምፖሲብል፣ የማይቻል ነው። እንዲቻል ግን ምን ማድረግ አለብህ? ጊዜህን፣ ትኩረትህን፣ ሁሉ ነገርህን ለዚህ ነገር መስጠት አለብህ። ያን ያህል ረጅም ሰዓት አይደለም፣ አጭር ሰዓት በየቀኑ ከሰጣችሁ በቂ ነው። ከዛ በኋላ የሆነ ጊዜ ያጠራቀማችሁት ነገር ይረዳችኋል ማለት ነው። ጭራሽ የቋንቋ አስገራሚ ነገሩ ምንድን ነው? መናገር ስትችሉ፣ ሰዎች ሲናገሩ ስትረዱ እንኳን ሳታውቁት ነው። ከምሽቶቻችሁ ከፍ ባለ ቁጥር እናንተ አወቃችሁም አላወቃችሁም እየቻላችሁ ነው። እሺ 543ኛው ላይ ደርሰናል። አይ ሆፕ ሶ እንደዛ ነው ብዬ ተስፋ አደርጋለሁ። አይ ሆፕ ሶ አይ ዶንት ቲንክ ሶ እንደዛ አይመስለኝም። አይ ዶንት ቲንክ ሶ አይመስለኝም። ኢትስ ኖት ፌር ፍትሃዊ አይደለም። ኢትስ ኖት ፌር ፍትሃዊ አይደለም። ዳትስ ኢነፍ ያ ይበቃል ስትሉ ነው። ዳትስ ኢነፍ ያ ይበቃል። ዳትስ ቱ ማች ያ በጣም ብዙ ነው። ያ ዳትስ ቱ ማች ያ በጣም ብዙ ነው። ቱ ስንል በምን አይነት ወይ ነው? በኔጌቲቭ አይደለ? ከዚህ ቀደም አይተነዋል። ቬሪ እና ቱ ልዩነታቸውን አይደለ? ቬሪ ሲሆን በፖዘቲቭ በጣም እያላችሁ ነው። ቱ ስትሉ ደግሞ በኔጌቲቭ ደስተኛ እንዳልሆናችሁ የሚገልጽላችሁ ነው ማለት ነው። በዛ አሁንስ በዛ ስትሉ ማለት ነው። ቱ ማች ዳትስ ቱ ማች አሁንስ በዛ ያ በጣም በዛ ስትሉ ዳትስ ቱ ማች። ዋት አባውት ዩ አንተስ አንቺስ ዋት አባውት ዩ የሆነ ነገር ተጠያይቃችሁ ወይም አንድ ሰው ከጠይቃችሁ በኋላ ከመለሳችሁለት በኋላ እናንተም ስትጠይቁት ዋት አባውት ዩ አንተስ አንቺስ ይህ ነው። ዋት አባውት ዩ እነሱ ፕሮናውንስ ያደርጉት ነው። ዋት አባውት ዩ ይሉታል። ዋት አባውት ዩ እናንተ ግን ዋት አባውት ዩ የሚለውን ያዙና ከዛ እያቀለላችሁት ትመጣላችሁ። አም ሹር እርግጠኛ ነኝ። አም ሹር እርግጠኛ ነኝ። የሆነ ነገር እርግጠኛ ስትሆኑ አም ሹር ትላላችሁ። አም ሹር እኔ በጣም እርግጠኛ ነኝ ያላችሁ ነው። እርግጠኛ ካልሆናችሁ ደግሞ አም ናት ሹር እርግጠኛ አይደለሁም። አም ናት ሹር እርግጠኛ አይደለሁም ያላችሁ ነው። 550 ደረስን። የቋንቋ ክምችቶቻችንን 550 ድርሰናል። በነገራችን ላይ የቋንቋ ክምችቶቻችን በዚህኛው ብቻ አይደለም፣ ይሄ ለጀማሪዎች ነው። እንዲሁም ለጀማሪዎችን በሚስማማ አይነት መንገድ የመናገር ልምምድ እያደረግን የምንገኘው ደግሞ በመጀመሪያው በኤስዲ እንግሊሽ ዋን ቻናላችን ነው። ይህ የዩቲዩብ ቻናላችን በአጠቃላይ ወደ 70 ሺህ የሚጠጉ ሰብስክራይበርስ አሉት። ሶ ዩቲዩብ ላይ ሰርች አድርጋችሁ ወደ 70 ሺህ የሚጠጉ ሰብስክራይበርስ ካሉት የኛ ነው። ስለዚህ እሱን ተከታተሉ። እንዲሁም ዲስክሪፕሽን ላይ ያስቀምጥላችኋለሁ። በእናንተ ጥያቄ መሰረት ደግሞ ሌሎች ሶሻል ሚዲያዎች ላይ ብቅ እያለን ነው። አሁን ላይ በቲክቶክ እና በቴሌግራም መተናል። እዛ ላይም ኤስዲ እንግሊሽ ብላችሁ ሰርች ብታደርጉ ታገኙናላችሁ። እንዲሁም ዲስክሪፕሽን ላይ ማስቀምጥላችኋለሁ። ገብታችሁ በሚመቻችሁ ፕላትፎርም የእኛን ትምህርቶች ማግኘትና መማር ትችላላችሁ ማለት ነው። እናንተ የምትወዱትና የሚመቻችሁ ፕላትፎርም ቲክቶክም ሆነ ቴሌግራም፣ ዩቲዩብም ቢሆን ሰርች አድርጋችሁ የእኛን ትምህርቶች ማግኘት ትችላላችሁ። እኛም በምትፈልጉት ፕላትፎርም ለመቅረብ ጥረት እያደረግን ነው። በሁሉም በቀጣይ በክፍል 31 ከ551 እስከ 570 ድረስ የክምችቶቻችንን እናሰፋለን ማለት ነው። የቋንቋ ክምችቶቻችንን ይህ ለጀማሪዎች ነው። ኤስዲ እንግሊሽ ዋን ላይም ሄዳችሁ ተከታተሉ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።